ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን እንደምን ሰንብታችኋል? ይህ አቤት ጉዳይ የተሰኘ ፕሮግራማችን ነው። በዛሬ የአቤት ጉዳይ ፕሮግራማችን ላይ እንደተለመደው በሀገራችን ወቅታዊ ጉዳዮች ላይ ውይይት እናደርጋለን። እኔና ባልደረባዬ ጀዋር አደም እዚህ ስቱዲዮ ነው የምንገኘው። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንኳን ደህና መጣክ። ያው በሀገራችን ወቅታዊ ጉዳዮች ላይ ማለት ነው ውይይትን የምናደርገው። ዛሬ እንግዲህ እንደ መነሻነት ያነሳናቸው አንዳንድ 3 ነጥቦች አሉ። ከዛ በፊት ግን መንግስትን የሚቃወሙት እነማን ናቸው ከሚለው እንጀምርና ምን አይነት ሰዎች ናቸው መንግስትን እንደ መንግስት የሚቃወሙት ወይም ደግሞ እንጠላ አድርገን ዶክተር አብይን የሚቃወሙት ምን አይነት ሰዎች ናቸው? የሚወዱትስ ምን አይነት ሰዎች ናቸው ብለን ስናይ እኔ በግለሰብ ደረጃ በጣም የሚያስገርመኝ ዶክተር አብይን የሚወዱት ልክ እንደራሱ ባለ ራዕይ የሆኑ ሰዎች ናቸው። ሀገር እንድትሻገር የሚፈልጉ፣ ለህዝባቸው የሚቆረቆሩ፣ ለዜጎቻቸው በአንድም ሆነ በሌላ መልክ የሆነ ነገር ማድረግን የሚፈልጉ እያደረጉም ያሉ ሰዎች የዶክተር አብይ አድናቂ ከዛም በተጨማሪ ወዳጅ ከዛም ደግሞ አለፍ ሲል የሚሰራውን ስራ የሚገነዘቡ ናቸው። ከዚህ ውስጥ ለምሳሌ ያህል ብንወስድ የባቡል ኸይር ዳይሬክተር ሃናን ከ5000 ሰው በላይ በድርጅቷ ውስጥ ምገባ ይደረጋል። በዛ ድርጅት ውስጥ ዶክተር አብይን እንዳትቀየሙኝና ዶክተር አብይን አትንኩት ነው የምትለው። ምንድነው አላማዋ ስትል ወጣት ናት። በብዙ አይነት መንገድ ውስጥ መስራት ትችላለች። ነገር ግን የዶክተር አብይን ራዕይ የማስቀጠል ፍላጎት አላት። ከዛም ውጭ እንግዲህ በአሁኑ ሰዓት ሰዎች ተሯሩጠው የግላቸውን ነገሮች ማከማቸት በሚችሉበት ጊዜ መቸገር የለባቸውም ብላ በተለይም ሴቶች ላይ ትኩረት በማድረግ ለእናቶች ለ5000 ሰዎች እረፍትን ሆናለች ማለት ነው። የሚቃወሙትስ ምን አይነት ሰዎች ናቸው ስንል በመሬት ሽያጭ የሚጠረጠሩ፣ ብዙ ሚስቶችን በማግባት የሚታወቁ፣ ልጆቻቸውን ማሳደግ የማይችሉ ከዛም በተጨማሪ ሀገርን በመበጥበጥ የራሳቸውን የግል ፍላጎት ለማሟላት ሲሉ ሀገርን የሚበጠብጡ ናቸው። ጀዋር መሐመድን ማንሳት እንችላለን። ጀዋር መሐመድ እሱ ተከበብኩኝ ባለቀን ከ96 ሰዎች በላይ ሞተዋል፣ ቆስለዋል። ከዛም በተጨማሪ እስር ቤት በገባበት ጊዜ እሱን ተከትሎ ሀገር ብጥብጥ ውስጥ እንዲገባ በርካታ ነገሮችን ሲያደርግ ነበረ ማለት ነው። ስለዚህ ከሰውየው ጀርባ ያለውን ኢትዮጵያ እንዳትሻገር፣ እንዳትበለጽግ፣ ዜጎች እፎይ እንዳይሉ የሚፈልጉ ሰዎች ሁሉ እሱን ይቃወማሉ። ከዛም በተጨማሪ ሀገራትን ብንወስድ ኢትዮጵያን ሲያሽቆለቆሉ የኢትዮጵያን ሕልውና አደጋ ውስጥ መክተት የሚፈልጉ ግብጽና ኤርትራን የመሳሰሉ ሀገራት ዶክተር አብይ ላይ አነጣጥረው ሰውየው ላይ ችግሮችን ለመፍጠር ይፈልጋሉ ማለት ነው። እነዛ እንግዲህ ከኢትዮጵያ ጋር መሰረታዊ ችግር ያለባቸው ሰዎች ናቸው። በዚህ እንጀምር። እሺ ሪያ፣ በጣም አመሰግናለሁ። እኔ ያልሺው ሁሉ ትክክል ነው። ብናያቸው አሁን እነኚህ የሚቃወሙት ሰዎች ሲጀመር እንደው የራሳቸውን የግል ኑሮ አሸንፈዋል ከሚለው መጀመር ይቻላል። ሁሉም እያንዳንዳቸው ከታየ ደንዳ ጀምሮ በቀደም ቤቲ የምትለውን ሳዳመጥ ነበርና ትክክለኛ መገለጫ ነው የሰጠችው። ከተማ የገባ በሬ ይመስለኛል ነው ያለችው። ምክንያቱም ለበዓል ከተማ የሚገባ በሬ ሁሉንም ነው የሚገጨው፣ የሚያርደው ግን ሌላ ነው። እንደዛ አይነት ከራሱ ስብና ጋር የተጣላ ሰው ነበረ ታየ። እነ ጀዋርን መውሰድ ይቻላል። ጀዋር በህይወቱ አንድም ቀን ስራ ሰርቶ አያውቅም። አንድ ቀን እኮ ነው ስራ ሰርቶ አያውቅም። ስራ ምንድነው ቢባል ምናልባት እሱ ተቃዋሚ ወይም አክቲቪስት። እንግዲህ ሰው መምህር፣ ዶክተር፣ ጋዜጠኛ፣ ነጋዴ፣ ገበሬ ወይም አርሶ አደር፣ ወታደር፣ የተለያየ የሙያ መስክ አለ። በአንዱም መስክ ውስጥ ጀዋር አንድም ቀን ስራ ሰርቶ አያውቅም። ሁል ጊዜ በጎፈንድሚና በእርዳታ የሚኖር ሰው ነው። በዩቱብ እና በመዋጮ የሚኖር ሰው ነው። ልደቱ አያሌው መውሰድ ይቻላል። ልደቱ አያሌው በወያኔም ጊዜ ተቃዋሚ ነበረ። አሁንም ተቃዋሚ ነው። ለወደፊቱም እድሜ ልኩን ተቃዋሚ ሆኖ ነው የሚቀጥለው። ሌላ ምንም እጣ ፋንታ የለውም። የእነኚህ ሰዎች አጠቃላይ እጣ ፋንታቸው ተደፍነዋል፣ ሞተዋል። የፖለቲካ ህይወታቸው የሞተ ነው። ካሁን በፊት ተናግረን ነበረ።
ሚልኬሳ የሚባለው የሚናገረው ነገር አሁን ሰሞኑን ጠቅላይ ሚኒስትሩ ጠርቶ እንደዚህ ያለኝ የሚል ወሬ ፋሽን ሆኗል። ልደቱም እንደዛ ማለት ጀመረ። ጠቅላይ ሚኒስትሩ እንደዚህ አሁን ጠርቶኝ እንደዚህ አለኝ የሚባለው ቀረና ለእነ ኤኬሌ እንደዚህ ሲል እነ ኤኬሌ ነገሩኝ በሶስተኛ ሰው ፋሽን ሆኗል። አሁን ጠቅላይ ሚኒስትሩ ጠርቶ እንደዚህ ያለኝ የዛሬ 5 ዓመት 6 ዓመት የነበረ ወሬ ነው ዛሬ የሚነግሩን። ሌላው ገዱ ነው። በጣም አፍራለሁ እሱን ዩቲዩበሮች ጋር ቁጭ ብሎ ሳይ እውነት የአማራ ክልልን ያንን የመሰለ የአማራ ሕዝብ ሲያስተዳድር የነበረው ሰው ይሄ ነው። እውነት ገዱ አንዳርጋቸው የኢትዮጵያ ውጭ ጉዳይ ሚኒስትር ነበረ ነው ወይስ እንደው ለማሟያ እዛ ስሙ ተንጠልጥሎ ሌሎች ናቸው ስራውን ሲሰሩ የነበሩት? ተራ ዩቲዩበር ሆኖ ቁጭ አለ። የአማራ ክልል ፕሬዝዳንት የነበረ ሰው የትኛው የኢትዮጵያ ውጭ ጉዳይ ሚኒስትር ነው በታሪክ እንደዚህ የወረደ? ሀገር ከነበሩበት መንግስት ጋር ተጣልተው የሄዱ በርካታ የውጭ ጉዳይ ሚኒስትሮች አሉ። ከጎሹ ወልዴ ጀምሮ ክብራቸውን ጠብቀው ነው ሲኖሩ የነበረው። እነ ገዱ እኮ ራሱን አዋረደ። ሌሎች ማንሳት ይቻላል። እነኚህ ሰዎች ሌሎቹ ዩቲዩብ ከፍተው ገንዘብ የሚሰበስቡት እነሱ ገቢ ምንጫቸው ነው። የገቢ ምንጫቸው ነው። አንዳንዶቹ መንግስትን የሚቃወሙትን ጨምሮ እንደ ሚዲያ ባለሙያ አይቻቸው ምናልባት ሚዛናዊ የሆነ አመለካከት ከነሱ ካገኘው ብዬ አንዳንዴም ሚዛናዊ ሲሆኑ ስላየው አዳምጣቸው ነበር። ፖለቲካ ስራ ሲጀምሩ ግን አስጠሉ። እኔ ብቻ አይደለም ኢትዮጵያ ውስጥ ማንም ጤናማ ሰው እነኚህ አንዳቸውንም ሰው ሲያመሰግን ወይም ሲደግፍ ሰምተን አናውቅም። ከብዙ ሰው ጋር እንገናኛለን። ዲያስፖራ ያለው ኦልሞስት እናውቃለን። በጣም በጣት የሚቆጠሩ ጽንፈኞች እንዳሉ እናውቃለን። አብዛኛው የዲያስፖራ ህብረተሰብ አገሩን የሚወድና ሚዛናዊ የሆነ ኑሮ መኖር የሚፈልግ ዜጋ መሆኑ እንደተጠበቀው ነው። በጣም ማይኖሪቲ የዲያስፖራውን 1% የማይሆን ግን አፋቸው በጣም ሰፊ ውሸት መፈብረክ የሚችሉ ውሸትን እውነት አድርገው የማሳመን ችሎታ አላቸው። ሊደነቁ ይገባል። እነኚህ 1% የማይሆኑ የዲያስፖራ በተለይ ዩቲዩበር እና አሁን ቲክቶክ ከዩቲዩበሮች እንደውም አንዳንድ ቦታ ቲክቶከሮች ይሻላሉ። እነኚህ ዩቲዩበሮች በኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ አያውቁም ብቻ አይደለም ማወቅም አይፈልጉም። ዋሽንግተን ዲሲ ሆኖ ዴይ ቱ ዴይ አዲስ አበባ ውስጥ አሁን ኦልሞስት ማንኛውም ጤነኛ ሰው ከትላንት ወዲያ ጠቅላይ ሚኒስትሩ የ7ኛውን ዓመት የአረንጓዴ አሻራ መርሃ ግብር ሲከፍት ያንን መድረክ ያየ ማንኛውም ኢትዮጵያዊ ቢያንስ ሁለት ያስባል። ትላንትና የአዲስ አበባ ከተማ አስተዳደር ክብርት አዳነች ከንቲባ የአዲስ አበባ ከተማውን የአረንጓዴ አሻራ ማስጀመሪያ ስታስከፍት ያየ እዛ ላይ ያለውን ዳይቨርሲቲ ኢትዮጵያዊና ኢትዮጵያዊ ያልሆኑ ሰዎች እዛ ላይ ተገኝተው በጠቅላይ ሚኒስትሩ በሀገር አቀፍ ደረጃ የተደረገው የአረንጓዴ አሻራ ማስከፈቻም ሆነ ከንቲባ ያደረገችው ላይ ኢትዮጵያኖች ብቻ አይደሉም፣ የሌሎች ሀገር ዜጎች ኢትዮጵያ ውስጥ የሚኖሩ ተገኝተው የዲፕሎማት ማህበረሰቡ ተወካዮቻቸው ተገኝተው ሴቶች፣ ወጣቶች፣ ፖለቲከኞች፣ ህፃናትን የኤሌመንተሪ ተማሪዎች ሳይቀሩ እዛ ላይ ተገኝተው የወደፊት ኢትዮጵያቸውን ሲመለከቱ ነበር። እንግዲህ አረንጓዴ አሻራ ትልቅ በዓለም አቀፍ ደረጃ እንደ ኢትዮጵያ ለተከታታይ 5 ዓመታት ሳያቋርጥ 7 ዓመት ማለት ነው፣ 7ኛ ዙር ነው ሳያቋርጥ የአረንጓዴ አሻራውን ሲያኖር የነበረ ያንንም በማድረግ እየተዛባ የመጣውን የዓለም የአየር ሁኔታ ለማስተካከል በግንባር ቀደምትነት ጥረት እያደረገ ያለ መንግስትና መሪ ቢኖር ኢትዮጵያ ውስጥ ብቻ ነው የሚገኘው። ይሄ የማይገባቸው ኢትዮጵያ ግን በየቀኑ በየዓመቱ
ሁሉ ነገር እየጨመረ ሲሄድ የአረንጓዴ አሻራው ኦልሞስት 7 ዓመት አንድ ነገር ሳያቋርጥ ሄደ ማለት ቀላል ነገር አይደለም። እነኚህ ሰዎች ባለፈው 7 ዓመት ውስጥ 70 ነገር ሆነዋል። ታዬ ደንዳ ስንት ሰው ነበር በ7 ዓመት ውስጥ? ሚልኬሳ በ7 ዓመት ውስጥ ስንት ሰው ነበር? ጀዋር መሐመድ ባለፈው 7 ዓመት ውስጥ ስንት ቦታ ነበር ሲቆም የነበረው? ልደቱ አያሌው፣ ገዱ አንዳርጋቸው ከቀበሌ አስተዳዳሪነት እስከ ውጭ ጉዳይ ሚኒስትር በ7 ዓመት ውስጥ ከመሆን አልፎ ስንት ቦታ ነው? አንዴ ፋኖ ሆነ፣ የአማራ ፋኖ ሆነ፣ አልተሳካለትም። የወሎ ፋኖ ሆነ፣ አልተሳካለትም። አሁን ደግሞ ስድብ ጀመሩ ማለት ነው። ያ ብቻ አይደለም እንግዲህ የጠቅላይ ሚኒስትሩ ማን ነው የአረንጓዴ አሻራ በአገር አቀፍ ደረጃ በአዲስ አበባ ደረጃ ነገ ደግሞ በኦሮሚያ ክልል ደረጃ ወንጪ ላይ ከፍተኛ የሆነ የአረንጓዴ አሻራ ማስጀመሪያ 40 ቢሊዮን ችግኝ ኦልሞስት የኢትዮጵያን የደን ስፋት ከ15% ወደ 23-24% ይሄ ነገር የሚቀጥል ነው ማለት ነው። ኦልሞስት 20% እንኳን የኢትዮጵያ መሬት ደን ሰስቴነብል የሆነ የማይቆረጥ ደን አገሪቷ ለበሰች ማለት ትልቅ እድገት ነው ለዚህ ሀገር። በደርግ ጊዜ 3% ከ40% የኢትዮጵያ ደን 3% ሆነ ተብሎ ይወራ ነበር በደርግ ጊዜ። ዛሬ ላይ ሆነን ስናያ ነው። ያ ብቻ አይደለም፣ የአረንጓዴ አሻራ ብቻ አይደለም። ኢትዮጵያ ህድቡን ለማስመረቅ እየተዘጋጀች ነው ያለችው። ኢትዮጵያ የህዳሴ ግድቡ ግብጾችን ቢጮው ኤርትራዎችን ቢጮው፣ በነገራችን ላይ ሻቢያ፣ ወያኔ፣ ፋኖና ሸኔ የሚባሉት የህዳሴ ግድቡ እንዳይመረቅ ለማሰናከል ከግብጽ ተልዕኮ ወስደው መንቀሳቀስ ከጀመሩ አመታት አልፎታል። ብዙ መስዋዕትነት ተከፍሏል። እነኚህ አገር በቀል የውጭ ዜጋ ግብጾች ጠመንጃ ታጥቀው ጄት አስነስተው ወደ ኢትዮጵያ ቢመጡ የኢትዮጵያ መንግስት ይከላከላል። በጣም የተደራጀ የተዘጋጀ የሀገር መከላከያ ሰራዊት አለ። ያንን ስለሚያውቁ ግን ኦነግ ሸኔዎችን ፋኖና ወያኔዎችን አስታጥቀው የህዳሴ ግድቡን ለማሰናከል ቤኒሻንጉል አካባቢ ታጣቂዎች ሳይቀር ሲያደርጉ የነበሩ። ነገር ግን የህዳሴ ግድቡ ስራው ተጠናቆ ለምረቃ እየሄደ ብቻ ሳይሆን ኢትዮጵያ ሌላ ሁለተኛ ሶስተኛ ግድብ ልትሰራ እየተዘጋጀች ነው። እነ ልደቱ እነ ጀዋር በምን ጆሮ ይሄን መስማት ይችላሉ? ይሄንን ስራ እየመራ ያለውን ሰው ማጥፋት ነው የሚፈልገው ሚልኬሳ። ኢትዮጵያ 2-3 ግድብ ሳትሰራ የሀገሪቱ ጠቅላይ ሚኒስትር መጥፋት አለበት። ግድብ ብቻ አይደለም፣ ኦልሞስት አንድ ግድብ አለቀ፣ ሜጋ ፕሮጀክት ነው። ሌላ 2-3 ግድብ እየመጣ ነው፣ የማይቀር ነው። ያንን ነው ማሰናከል የሚፈልጉት። ያ ብቻ አይደለም፣ ኢትዮጵያ የወደብ ጥያቄ አነሳች። ኢትዮጵያ ወደብ አገኘች ማለት ተቃዋሚዎች አፋቸውን ዘግተው ከመቀመጥ ሌላ ምንም እንትን የላቸውም። ስለዚህ ወደቡ ይቀራል እንጂ ሀገሪቷ መጥፋት አለባት ነው። ይሄንን የኢትዮጵያን የብልጽግና መንገድ እያሳካ ያለውን ጠቅላይ ሚኒስትር ቶሎ ብለን ካላጠፋ ነው በስተቀር ኢትዮጵያ ትበለጽጋለች ብለው ነው የነኚህ ሰዎች ትብብር። በምንም መመዘኛ በተለይ ታዬ ደንዳአ፣ ሚልኬሳና ጀዋር መሐመድ ከዛሬ 4 ዓመት በፊት ሲነግሩን የነበረው ጠቅላይ ሚኒስትሩ አማራ ነው፣ የአማራ መንግስት ነው፣ ሚኒሊክን ነው እየገነባ ያለው የነፍጠኛ ስርዓት። ጀዋር ከከፋው ከሚባለው እድር ጋር ይዞር ነበር እዚህ ሀገር ውስጥ። በግልጽ ሲናገር የነበረው ጠቅላይ ሚኒስትሩ የነፍጠኛ ስርዓት እየገነባ ነው ብሎ ሲናገር ነበር። ዛሬ ደግሞ እዚህ መጥተው ሌላ ነገር ሊሆኑ ይፈልጋሉ። ወደብ ብቻ አይደለም ይሄ፣ በአንድም ሆነ በሌላ መልክ እናውቃለን። የኢትዮጵያን የወደብ ጥያቄ አንድም አገር በዓለም ላይ የተቃወመ የለም። ኦልሞስት ይሄ ነገር ሀሳቡ መንሸራሸር ከጀመረ 2 ዓመት 3 ዓመት አልፎታል። አንድ የተቃወመ አገር አልሰማንም። ያ ማለት ምንድን ነው? ዓለም አቀፍ ድጋፍ አለው የጠቅላይ ሚኒስትሩና የኢትዮጵያኖች ሀሳብ። ያ ብቻ አይደለም፣ እየተደረገ ያለው ልማት እነኚህ ሰዎች እንቅልፍ ነስቷቸዋል። የመንገድ ልማት፣ የእርሻ ልማት፣ የከተማ ልማት፣ የኮሪደር ልማት፣ የመከላከያ ልማት፣ የአየር ኃይል፣ የባህር ኃይል፣ የምድር ጦር፣ የቴክኖሎጂ ድጋፍ እየተደረገ ያለው ይሄ ሁሉ እንደተጠበቀ ሆኖ
ፋኖ፣ ሸኔ፣ ወያኔ፣ ኤርትራ የሚባሉ በጠቅላላ የኢትዮጵያን የሀገር መከላከያ አቅም መቋቋም የማይደርሱበት ደረጃ እየደረሰ መሄዱን እያዩ ነው ያሉት። ስለዚህ ነው እንቅልፍ አጥተው ሌት ተቀን ጠቅላይ ሚኒስትሩን እኔ እኮ የሚያሳፍረው ነገር መንግስት አለ እዚህ ሀገር፣ ገዢ ፓርቲ አለ፣ ሰው የተለያየ ተቋሞች አሉ። እንደው አሁን በወያኔ ጊዜ ስንቃወም ነበረ ወያኔን። እኛ ወያኔ ስንል የነበረው ኢህአዴግን ነው፣ ገዢውን ነው፣ መንግስትን ነው፣ የመንግስትን ሲገዙ የነበሩትን ነው ስንል የነበረው። ያ ማለት ችግራችን ከአስተሳሰቡ ጋር ነበረ ማለት ነው፣ ከግለሰቦች ጋር አይደለም። ችግሩ ከማን ነው? ከአስተሳሰቡ ጋር ነው። እነኚህ ሰዎች እኮ ምን እንደሚፈልጉ ይሄ አንደኛ የነሱ ተግባር፣ አሁን የነሱ እንቅስቃሴ ተቃውሞ አይደለም። ሁለተኛ ፖለቲካ አይደለም። ሶስተኛ ፕሮፓጋንዳ አይደለም፣ ስድብ አይደለም። ምንም ለመናገርም ለመመለስም የሚያስቸግር የመንግስት አሁን የመንግስት አካላት ብዙውን ጊዜ ማንም ሰው አሁን የሚደረገውን ፕሮፓጋንዳ የትኛውም የተደራጀ የመንግስት ተቋም ለአንድ ሰከንድ እንኳን ምላሽ ሲሰጥ አይተን አናውቅም። ስራውን እየሰራ ነው። እነኚህ ቅድም የዘረዘርኳቸውን ስራዎች መንግስት እየሰራ ነው። ይሄ ነገር ነው ይበልጥ እያናደዳቸው እነኚህ ሰዎች በጣም አሳፋሪና ወርደው ጭቃ ላይ ተንከባለው የሀገሪቱን መንግስት የሀገሪቱን ጠቅላይ ሚኒስትር እኛንም ጭምር ከነሱ ጋር ጭቃ ላይ እንድንከባለል ይፈልጋሉ። ይሄ ነገር ሊታወቅ ይገባል ለማለት ነው። ዋናው ነገር ምንድን ነው? ኢትዮጵያ ገጽታዋንና ስሟን ቀይራለች። እኔ እንኳን በማውቀው ያው እንግዲህ በተለይም በአረቦቹ አካባቢ እኛ ኢትዮጵያውያን አንዳንድ ሴቶችም ሄደው እዛ አካባቢ ላይ ስራ ስለሚሰሩ የቤት ሰራተኛ ስለሚሆኑ በአሁኑ ሰዓት እንግዲህ በተለይም ዶክተር አብይ አህመድ ከመጡ በኋላ ምንድን ያደረጉት በተለያዩ በስደት ቦታ ያሉ ኢትዮጵያውያንን ያገባኛል በሚል ስሜት ሄደው ጎብኝተው ነበረ። ይሄ የመጀመሪያ የአረቦችም ሆነ የሌላ አገራት አመራሮችም ሆኑ ባለስልጣናት ኢትዮጵያ ለዜጎቿ ምቹ የሆነ መንግስት ማግኘቷን የተሰራ ትልቅ ስራ ይሄ ነው። ሁለተኛው መጥተው በሚጎበኙበት ጊዜ በተለይም እንግዲህ በአሁኑ ሰዓት ትልልቅ የቱሪስት የሚስቡ በሀገራችን እየተሰሩ ያሉ ነገሮች አሉ። በጣም ነው የሚደነቁት። መጥተው በሚያዩበት ጊዜ አዲስ አበባን በጣም ቆንጆ እንደሆነችና በጣም በዚህ በሚተከሉት ነገሮች ሳይቀር ምክንያቱም እዛ ሀገር ላይ አርቲፊሻል ሳር ነው አምጥተው የሚተክሉት፣ መሬታቸው አፈር የለውም አያበቅልምና እንደዚህ መስራት እየቻላችሁ ነው ወይ እስካሁን ድረስ የተቀመጣችሁት የሚሉ በጣም ብዙ ናቸው። ሌላው ኢትዮጵያ ውስጥ ከዚሁ ከችግኝ ተከላ ጋር በተያያዘ እኛ እንኳን ልንመሰክር የምንችለው የዝናብ መጠን መጨመር ማንም ሊክደው የሚችለው ሀቅ አይደለም። ሌላው በጓሯችን እየተከልን ያለ ነው። በተለይም እንግዲህ በጠቅላይ ሚኒስትሩ ሀሳብ አመንጭነት በምግብ ራሳችንን መቻል አለብን፣ በጓሮ አብቅለን መመገብ አለብን በሚል ብዙ በርካታ ሴቶች ቃሪያ፣ ሽንኩርት፣ የተለያዩ ነገር በጓሯቸው በተለያዩ ሃይላንዶች የተለያዩ ቢሮዎች በምትገባበት ጊዜ የሚተከሉ አረንጓዴ ነገሮች አሉና በአርቲፊሻል ነገር ቢሮክን ከማስዋብ ይህም የጠቅላይ ሚኒስትሩ አንዱ ትልቁ የተሰጠን ነገር ነው ማለት ነው። ለጎረቤት ሀገራት ሳይቀር እኛ እዚሁ መድረክ ላይ አምጥተን ያናገርናቸው ትልቅ ተመራማሪ ነበሩና ኢትዮጵያ ችግኝ ስትተክል ኢትዮጵያ ብቻ አይደለች የምትጠቀመው፣ ሱዳንና ኬንያ ያገባቸዋል ኢትዮጵያ ውስጥ ተከለው ችግኝ። ስለዚህ ኬንያውያን፣ ሱዳናውያን፣ ግብጾች የተለያዩ ሁሉም ያምናሉ ይሄንን ነገር። ግን የኛ ሀገር ባንዳዎች የምታስታውስ ከሆነ ጣሊያንንም እኮ ማለት ነው የጣሊያን ጦር የኢትዮጵያን ወገኖቻችንን ጀግንነት አልቻለም ነበር። ነገር ግን ከፊት ሆነው እየመሩ የት እንዳለ ሲናገሩና ሲያሳዩ የነበሩት የውስጥ ባንዳዎች ናቸው። ስለዚህ አሁንም የውስጥ ባንዳዎች ከኤርትራውያን በላይ ኤርትራ ሆነው ኢትዮጵያ ወደብ ካገኘች ኤርትራውያን ይጎዳሉ የሚሉ ኢትዮጵያውያን ነው በአሁኑ ሰዓት ያሉትና እነዚህ ነገሮች ከምቀኝነት የተነሳ እውነት ኢትዮጵያዊ ናቸው ብለህ እንድታስብ የሚያደርግክና ቀጥታ ግን ከጠቅላይ ሚኒስትሩ ጋር ችግር ያለባቸው ጠቅላይ ሚኒስትሩ
ኢትዮጵያን የሚያሻግሩ እንደሆኑ ስለሚያውቁ ሁልጊዜ ኢትዮጵያዊነት ኩራት፣ ኢትዮጵያዊነት ስትኖር ኢትዮጵያዊ ስትሞት ኢትዮጵያዊ የሚለውንም እሳቤ ገደል ለመክተት ነው። ጀዋር መሐመድም ሆነ አሁን የምትላቸው እነ ሚልኬሳ ሚደጋ እኮ ማለት ነው የኦሮሞማ መንግስት አልተቋቋመም ብለው ለቅሶ ሲቀመጡ የነበሩ ናቸው። ሚልኬሳ አንድ ጊዜ መጽሐፍ ሲያስመርቅ አልሄድኩም፣ ሚዲያ ከቨሬጅ ሰተነው ነበርና በአማርኛ ቋንቋ ላለመናገር እንደ አቋም አድርጎ ሲጠቀም የነበረ ሰው ነው። የኢትዮጵያን ነገስታት ታሪክ ማንም ሰው እዚህ ሀገር መሪ ቢሆን ያለፈውን ታሪክ ብትጠላም ባይጠላም ያለፈው የነገስታትም ሆነ የመንግስታት ታሪክ ግን ታሪክ ነው። ጠቅላይ ሚኒስትሩ እኮ ቤተ መንግስቱን ባደሰበት ጊዜ የኢትዮጵያን የነበሩትን ካሁን በፊት የነበሩትን መንግስታት ታሪካቸው ታሪክ ነው። የፈለገ ነገር ቢሆን ምኒልክን መጥላትና መውደድ ሌላ ነገር ነው። ነገር ግን ምኒልክ የኢትዮጵያ መሪ ነበረ። ኃይለ ሥላሴ መጥላት መውደድ ሌላ ነገር ነው። ኃይለ ሥላሴ 40 ዓመት ኢትዮጵያን ገዝቷል። ደርግም እንደዛው፣ ሁሉም መለስም ኃይለ ማርያምም ይህንን ታሪክ ነው ያስቀመጠው። እዛ የሚኒሊክ ሐውልት እንዴት እዛ ይቀመጣል ብሎ ጀዋር መሐመድ በእለቱ ሌንጮ ለታን ብሬን ወሽ አድርጎ አንድም ቀን በህይወቱ ሌንጮ ለታ አምኖበት የሚያውቅ አይመስለኝም። የአኖሌን ሐውልት እዛ ሄደ ማለት ነው። ጠቅላይ ሚኒስትሩ ኢትዮጵያን ወደ ታላቅነት እንመልሳለን፣ ወደ ነበረችበት ታላቅነት እንመልሳለን ስን ታላቅ አልነበርንም ብሎ እኮ ሽንጡን ገትሮ ሲከራከር የነበረ ሰው ነው። ኦሮሞና አማራ ወንድማማች ህዝብ ነው የሚሉን ወንድማማቾች አይደለንም ሲሉ ብሎ እኮ በግልጽ ሲናገር የነበረ ህዝብ ነው። ጀዋርም ታዬም ሚልኬሳም የዛ በኢትዮጵያ በኦሮሞ ፖለቲከኞች ውስጥ የኦሮሞ ፖለቲከኞች አብዛኛው የኦሮሞ ፖለቲከኛ የህዝብ ጥላቻ የለውም። የኦነግ መስራቾች ጀምሮ ሲቃወሙ የነበሩ የገዢ መደቡን እንጂ ህዝብን አልነበረም። ያው ነው የቀጠለው። ጠቅላይ ሚኒስትሩም ኢቭን በኦህዴድ ኦፒዲዮ በነበረ ጊዜ አመራሩ በህዝብ ላይ የኦሮሚያን ሲገዛ የነበረ የትኛውም አመራር በየትኛውም ኢትዮጵያ ህዝብ ላይ ጥላቻ አልነበረው። ለዚህ ነው በሚሊዮን የሚቆጠር አማራ ኢትዮጵያ ውስጥ በሰላም እየኖረ ያለው። አማራ ክልል ጦርነት በነበረበት አማራ ክልል ህዝቡ መፈናፈን ባቃተው ጊዜ the safest place ለአማራ ባለሀብቶች ኦሮሚያ ነበር። መጥተው ሀብታቸውን አፍሰው አዲስ አበባ የተለያዩ ኦሮሚያ ክልል ውስጥ ሲንቀሳቀሱ ሲሰሩ ነበር። ኦሮሚያ ውስጥ አማራ ክልል ውስጥ ከሚኖረው በላይ የአማራ ምሁራን ኦሮሚያ ውስጥ ሰርተው ይኖራሉ። የአማራ ባለሀብቶች ኦሮሚያ ውስጥ ይኖራሉ። ሌሎችም በክልል ውስጥ የአማራ ክልል ከፍተኛ ችግር የሆነው ይሄ ፋኖ የሚባለው ጽንፈኛው ግሩፕ እንጂ መንግስት አይደለም። የኢትዮጵያ መንግስት በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ሆነ ሌሎቹ በአማራ ክልል ውስጥ ከፍተኛውን ኢንቨስትመንት እየሰሩ ነው ያለው። በኢትዮጵያ ውስጥ ቁጥር 1 ድልድይ የተሰራው አማራ ክልል ነው። የጎርጎራን ፕሮጀክት ማንሳት ይቻላል። ትልቁ የኢትዮጵያ የዘይት ፋብሪካ ያለው የተሰራው እዛ ነው። በእያንዳንዱ የአማራ ወሳኝ ከተማዎች ውስጥ ኤርፖርቶች አሉ፣ እየተሰሩ ነው ያሉት። የጎንደር ኮሪደር ልማት አይነት ኦሮሚያ ውስጥ የለም እስካሁን፣ ገና ተፍተፍ እያለ ነው። ጅማ ነው የተወሰነ መልኩ፣ አምቦ፣ አዳማ፣ ማንኛውም የኦሮሚያ ከተማ ብትሄጂ ቅድሚያ ተሰጥቶ የሰራው የጎንደር ኮሪደር ልማት። ሌላው አነስተኛና ጥቃቅን ኢንቨስትመንቶችን እያወደመ ያለው ደግሞ ፋኖ የሚባለው ነው። መንግስት ይገነባል፣ ፋኖ ያወድማል። መንግስት ይገነባል፣ ፋኖ ያወድማል። የነ ጀዋርና የነ ሚልኬሳ ችግር መንግስት ለምን ከአማራ ጋር ያወራል ነበር ሲጀመር። የጀዋር መሐመድ ነምበር 1 ጥላቻ ከዚህ መንግስት ጋር ጸቡ የጀመረው፣ ሚልኬሳ ከዚህ መንግስት ጋር ጸቡ የጀመረው፣ ታዬ ከዚህ መንግስት ጋር ጸባቸው የጀመረው ለምንድን ነው? በአማራ ክልል ይሄ ሰውዬ አማራ የሚለው ለምንድን ነው? በአማራ ክልል ኢንቨስትመንት የሚሰራው ትልቁ ጸባቸው እኮ
ሚኒስትር እኮ በብዛት አማራ ተሾመ ብለው ነው። ለምንድን ነው አማራ የሚሾመው? እያንዳንዳቸው ውስጣቸው ቢበረበር ከጠቅላይ ሚኒስትሩ ጋር ያላቸው ጸብ ጠቅላይ ሚኒስትሩ አማራንም ኦሮሞንም ትግሬንም ሁሉንም እኩል አድርጎ በማየቱ ነው። ለምን እኛ ኦሮሞ አልበለጥንም ነው የጀዋር ትልቁ ጥያቄ። የሱን ኢንተርቪዎች የሱን ንግግሮች ሰሜን ሸዋ ላይ ያደረገው ሀረር ሄዶ ያደረገው አርሲ ሄዶ ያደረገውን የጀዋርን ንግግሮች ዞር ብሎ ማየት ይቻላል። ትልቁ የጀዋር ችግር ለምንድን ነው አዲስ አበባ ውስጥ ብድር ለአማራዎች የሚሰጠው? ባንኮች ለምን ለአማራ ብድር ይሰጣሉ ነው የነሱ ጥያቄ። ለምንድን ነው ምክትል ጠቅላይ ሚኒስትር አማራ የሚሆነው? ለምን አሁን የሸኔዎች ትልቁ ጥያቄ አሁን ሸኔ ማለት አንድ ናቸው እነሱ። መከላከያ ሚኒስትር ውስጥ አማራ ምን ያደርጋል ነው የነኚህ ሰዎች ዋናው ጥያቄ ያ ሆኖ ሳለ ዛሬ ማን የአማራ ህዝብ ይሄን ያህል አርቆ አያስብም? ለምንድን ነው ህዝቡን የሚንቁት? እነኚህ ሰዎች እያደረጉ ያለው ነገር ለአማራ ህዝብ ያላቸውን ንቀት ነው የሚያሳየው። ታዬ ደንደአ፣ ሚልኬሳ፣ ጀዋር በገዱና በልደቱ መነፕሌት ተደርገው ለአማራ ህዝብ ያላቸውን ንቀት ነው እያሳዩ ያሉት። የአማራ ህዝብ እየሰማቸው አይደለም። በቂ በደል አለበት ህዝቡ። ከትላንት ወዲያ አይተሽ እንደሆነ ማለት ቀዳሚ ዕለት በነቂስ ወጥቶ ህዝቡ ጽንፈኞችን ሲቃወም ነበር እነሱን ጨምሮ። ስለዚህ እንደዚህ ነው እኔ የሚያሳዝነኝ እነኚህ ሰዎች ካሁን በፊት ለስንት ዘመን ነው ህዝቡን ሲጫወቱበት የነበረው? ስንት ወጣት ነው ታዬን የኔ ታጋይ ነው ብሎ ሲከተለው? ለካ ወጣቱን ይዞ ወደ ገደል እየሄደ ነበር። እኛ ግን አትርፈነዋል ወጣቱን። አንድም ወጣት ታዬን የሚከተል የለም። የፌስቡክ ላይክ ቀላል ነው፣ እሱ ምንም ችግር የለውም። በነገራችን ላይ ጀዋር እኔ አንድም ቀን ኦሮሞ ነው ብዬ አስቤ አላውቅም። ዋናው የምልበት ምክንያት ምንም አይነት ለኦሮሞ ህዝብ የሚጠቅም ነገር ሲያደርግ አትመለከተው። አንተ እንዳነሳኸው በሰላሌ ሄዶ እናንተ የመለስ ልጆች ናችሁ፣ ታደሰ ብሩ ልጆች ናችሁ ምናምን ይታወቃል። በወቅቱ ምንድነው ጀዋር እየከሰመ የነበረበት ጊዜ ነበረ። ስለዚህ ምን ማድረግ ነበረበት ማለት ነው? ይሄንን ወደዚህ ገፍቶ ራሱን ከፊት ማውጣት ነበረበት። ጀዋር ኦፌኮ ሲገባ እኮ በርካታ ትልቅ ሰዎች እነ ተስፋዬ ፉፋን ጨምሮ እነ ወንድሙ ኢብሳን ጨምሮ ከኦፌኮ ወጥተዋል። ምክንያቱም ምንድነው ያደረገው? እሱ የማይከተለውን ነገር ነው የሚያደርገው። አማራ ያገባችሁ ሰዎች ፍቱ ነው ያለው። ግን ጠጋ ብለክ ጀዋር ኦሮሞ ብሔርተኛ ነው ወይ ስትለው ደግሞ ከኦነጎች ጋር እኛም የመጨረሻ የኦሮሞ ጥግ ነን ከሚሉት ጋር ደግሞ አይስማማም ነበረ። የወለጋን ኦሮሞ በጣም ይጠላ ነበረ ጀዋር። አስታውሳለሁ የመጀመሪያው ኢሬቻ ፊንፊኔ ውስጥ ሲከበር ትንሽዬ ተቃውሞ ነበር በውስን ሰዎች ማለት ነው። ከዛ በኋላ ያ ቪዲዮ እንዳይወሰድ ነው ያደረገው። በወቅቱ የኦኤምኤን ዳይሬክተር ነበረ። ምንድነው ጥያቄያቸው እንኳን መንግስት ግን በሚገርምክ ነገር ያን ጊዜ ኦቤን እንኳን አቅርቦት ነበረ፣ ግን በዛ በምንሰራበት ጊዜ አልቀረበም ነበር። ስለዚህ ከፍተኛ የሆነ የወለጋ ህዝብ ጥላቻ ነበረው። ወጣቱም ይጠላዋል። ከዛም ውጭ ወለጋ ከሄድኩኝ እሞታለሁ ብሎ አስወርቷል። የወለጋ ልጆች ይጠሉኛል ብሎ አስወርቷል። ምንድነው ፍላጎቱ ስትል አንዳንድ ጊዜ ጀዋር እንደዚህ ኡስታዞችን ሼሆችን በሚያይበት ጊዜ ትልቅ ሙስሊም መሆን ይፈልግና ከዛ በኋላ በእነሱ ድጋፍ ማግኘት ይፈልጋል። የሸዋ ኦሮሞዎችን ሲያገኝ በእናቴ የሸዋ ኦሮሞ ነኝ ይላል። አርሲ ሲኮመንዶ ብሎ ራሱን የአርሲ ልጆችን ነጥሎ ከሌላው ኦሮሞ ስብሰባዎችን ምናምን ያደርጋል። ይሄ ፍላጎቱ ምንድን ነው ስትል አንድና አንድ የስልጣን ፍላጎት ነበረ። ጀዋር እኮ እኛ ስንከተለውና ጀዋርን እዚህ ጋር ስናደርሰው እኮ ስመጣ ትግሉ ሲያልቅ አስተማሪ መሆን ነው የምፈልገው ብሎን ነበር። ነገር ግን ወደ ኦፌኮ ለመቀላቀል ጊዜ አልፈለገበት። ምን አስተማሪ ያለ መሆኑ ለኢትዮጵያ ጠቅሞታል። ምክንያቱም ያው ብዙ እንትን አለው የሚከተሉት መንጋ ስሩ ስላለ ሰው ያሳስት ነበር። አንድ ያነሳሽው ነገር ነው። እኔ አሁን ከኦልሞስት ዛሬ አሁን ስንት ነው? የ2025 ነው አይደለ? 2005 ከ20 ዓመት በፊት ጀምሮ ያለውን ነገር እንደ አንድ በአንድ ነበሩኝ የተወሰኑ እንትኖች እና በቀደም የሆነ ዲስክቶፕ ላይ ሳይ ነበር። በተለይ የሆነ ሶሻል ሚዲያ እኛ ድሮን ሰራበት የነበረው ሶሻል ሚዲያ ላይ የነበረውን ነገር እና ለማንኛውም ህዝብ
ክብር የለውም፣ ንቀት ነው ያለው። እኔ አሁን ስለሱ እንትን ማለት አልችልም። ለኔ ኦልሞስት ነገር ካሁን በፊት አውርቻለሁ። የጀዋር የፖለቲካ እንቅስቃሴ በተለይ ይሄ አሁን በቅርብ ጊዜ የጀመረው ናይሮቢ ከመጽሐፍ ምረቃው ጋር የተጀመረው እንቅስቃሴ ሞቷል። ለኔ ሞተ እና ዝም ብሎ የሚንደፋደፍ ሰው ነው። ምናልባትም ሁሉም እኔ ጀዋር ብቻ አይደለም፣ ሁሉም አሁን የሚያደርጉት ኢትዮጵያ ውስጥ ለውጥ ቢኖር ካሁን በኋላ የመንግስት ለውጥ ቢኖር እነኚህ ሰዎች በእነሱ መንገድ የሚመጣ ለውጥ የለም። ምናልባት በሌላ መንገድ ለውጥ ሊመጣ ይችላል። ይሄ የጀዋር ስብስብ የገዱ፣ የልደቱ፣ የምልኬሳ፣ የጸጋዬ አራርሳ ምናምኖች አሉ። እነ ጸጋዬ አይቶ ብዙም አይደንቀኝም። ምክንያቱም በቀደም ብያለሁ፣ ጸጋዬ አራርሳ እድሜው 50 ከሆነ በኋላ ኦሮሞ የሆነ ሰው ነው። ስለዚህ ብትነግሪው ምንም አይገባው። ሌሎቹም እንደዛው ናቸው። በእነሱ እንቅስቃሴ በዓለም ላይ የሚመጣ ለውጥ የለም እድሜያቸውም። ምክንያቱም ለውጥ ኢትዮጵያ ውስጥ ሊመጣ ይችላል። ያው ህዝብ ለውጥ አለ፣ ምርጫ አለ፣ ምርጫ ይደረጋል። ሌላው ካሁን በፊት ብዙ ብለነዋል። መንግስት ሊለወጥ ይችላል። ጠቅላይ ሚኒስትሩ ብዙ አመት አይቆይም። ሌላ ሰው ይመጣና አገር ግን ትቀጥላለች። እነኚህ ሰዎችም እንደዚሁ ነው የሚቀጥሉት። ሲቃወሙ ተወለዱ፣ ሲቃወሙ አደጉ፣ ሲቃወሙ ያረጃሉ፣ ሲቃወሙ ይሞታሉ። ይሄ ለኢትዮጵያ ውስጥ የሰጠ አይደለም። በኔ ግምት ለምሳሌ ኢትዮጵያ ውስጥ ከንጉሱ ጀምሮ እንደ ኢህአፓ ተቃዋሚ ጠንካራ፣ እንደ ኦነግ ጠንካራ ተቃዋሚ የለም። አሁንም እኮ ተቃዋሚ ናቸው እነሱ። ስንት መንግስት ተለወጠ ከዛ ወዲህ። ከውጭ በኢትዮጵያ ታሪክ ከአውሮፓና አሜሪካ ተንቀሳቅሶ ኢትዮጵያ ውስጥ መንግስት ለውጥ ያደረገ አንድም የለም። ሁሉም ኃይለ ሥላሴ እንኳን ከኢትዮጵያ ሸሽቶ አውሮፓ ሄዶ ለተባበሩ መንግስታት ያኔ ጣሊያን ኢትዮጵያ ስትወር ተባበሩ መንግስታት ፊት ለፊት ሄዶ ተናዞ ጣሊያንን አባረው ለውጥ ያመጣው ግን ኢትዮጵያ ውስጥ ያለው አርበኛ ነው። አርበኛው ባመጣው ለውጥ ነው መጥቶ የተጠቀመው። ኃይለ ሥላሴን ለመቃወም እነ ኢሃፓ ምናምን ውጪ ተመሰረቱ። ኢሃፓና መኢሶን ነበሩ ያኔ እና እብነ አግ የሚባል ድርጅት ነበር። ብዙ ሰው አያውቀውም። በሁሴን ሱራ የሚመራው የመጀመሪያው የኢትዮጵያ የፖለቲካ ፓርቲ በሀጂ ሁሴን ሱራ የሚመራው እብነ ኢትዮጵያ ብሔረሰቦች ነጻነት ግንባር ነው ምናምን የሚባል ነበር። ያው የግብጽ እጅ ስላለበት እሱ ብዙም አልሄደም። በነገራችን ላይ እያንዳንዱ እኛ ለካ አሁን ነው ነገሩ የሚገባን እንጂ ግብጾች በጣም ስር ሰደው በሃይማኖት በደቡብ፣ በምስራቅ፣ በምዕራብ ኢትዮጵያን ላለማረጋጋት ሲሰሩ ነበረ። ሁሉም የዛ አካል ነበሩ። ኢሃፓና መኢሶን ተመስርተው ኃይለ ሥላሴን ከስልጣን ያወረደው ግን ደርግ ነው። ደርግ የሀገር ውስጥ ያለው ወታደር ነው። ከውጭ የመጣው ሳይሆን ሀገር ውስጥ ያለው ነው። ደርግን ከስልጣን ለማውረድ ኦነግ፣ ኢሃፓ ሁሉ አውሮፓና አሜሪካ ሰላማዊ ሰልፍ፣ ደብዳቤ፣ ፒቲሽን ሲጽፉ ነበረ። ደርግን ከስልጣን ያወረደው ግን እዚህ ጫካ ገብቶ ሲዋጋ የነበረው ወያኔ ነው። ወያኔን ከስልጣን ለማውረድ ግንቦት 7 አስመራ ሄዶ ኦነግ አስመራ ሄዶ አሜሪካና አውሮፓ ላይ ኦልሞስት በአቨሬጅ ቢታይ በዓለም ላይ የተቃውሞ ሰልፍ በማድረግ ኢትዮጵያኖች ጥሩ ነበር። ኦሮሞው፣ አማራው ወያኔን ሲቃወሙ ተኖረ። ነገር ግን ወያኔን ከስልጣን ያወረደው እዚህ የተደራጀው ቄሮ ነው። በምንም ተአምር ይሄ ነገር ለኢትዮጵያ ሕዝብ ሊነገር የኢትዮጵያ ሕዝብ ለውጥ ማምጣት ከፈለገ ራሱ የለውጡ ባለቤት እዚሁ ነው ያለው። አንድም ቀስቃሽ አንድም የኦንላይን ስብሰባ ከአሜሪካና ከአውሮፓ አያስፈልገው። እሱን እንደ መዝናኛ ሊጠቀምበት ይችላል። አሁን ባለፈው ያደረጉት የኦንላይን እስኪ አሁን ሁለተኛ ወይ ሶስተኛ እያደረጉ ሄዱ። በዲያስፖራ ስናደርገው ስለነበረ ነው። ሲደረግ የነበረ በሙሉ መጀመሪያ ይሞቃል፣ ከዛ ይቀዘቅዛል፣ ከዛ ይከስማል፣ ከዛ ይጠፋሉ። እነኚህ ሁሉም የፈለጋቸው ነገር ያውሩ እየጠፉ ነው የሚሄዱት።
ነገር ግን መሬት ላይ ኦብቪየስሊ እዚህ ሀገር ችግር አለ፣ የኑሮ ውድነት ችግር አለ፣ የመልካም አስተዳደር ችግር አለ። መንግስት ትልቅ ኃላፊነት አለ። መንግስት ኑሮ ውድነት ላይ የሚሰራው ወይም መስራት ያለበት፣ መልካም አስተዳደር ላይ መስራት ያለበት፣ ልማት ላይ መስራት ያለበት፣ ሁሉም ነገር ላይ መስራት እነሱ ስላሉ ሳይሆን አስፈላጊ ስለሆነ ነው። እዚህ አስፈላጊ የሆነውን ነገር ብቻ ይሄ መንግስት ያከናውን። ሌላ ምንም የሚመጣ ነገር የለም። እንደዚሁ አየር ላይ እንደተበተኑ ነው። ይሄን ነገር ሳንነግራቸው ብንቀር ከብዙ ጊዜ በኋላ ስለሚቆጨን አሁን እንንገራቸው። ለዛሬ እዚሁ ይብቃን። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ የፕራይም ዝግጅቶች እንደቀጠሉ ናቸው። ጥሩ ጊዜ ይሆንላችሁ።